የኢቢኤሱ ጋዜጠኛ ጌታሁን አሰፋ ምንድን የገጠመው? ጋዜጠኛው የኦክሲጅን ማሽን በየቀኑ መጠቀም ግዴታ ለሆነባቸው ወገኖቼ እግዚአብሔር ይማራችሁ፣ የምንጠቀመው ነገር ምን ያህል ውድ እንደሆነ የምንረዳው ስናጣው ነው ብሏል። ይህንን ነገር በየቀኑ መጠቀም ግዴታ የሆነባችሁ ወገኖቼ እግዚአብሔር ፈጽሞ ይማራችሁ። ሁሌም ህይወቴ ላይ ምን ኖቲስ እንደማድረግ ልንገራችሁ። ሰላሜ እንዲጠፋ በተላከ ጉዳይ ላይ ሁሌም ሰላሜን አገኛለሁ። በቃ የአበሻ ወንዶቹ ኖ ማለት አለብን። ለምን ኖ ባጠገባቸው ራሱ ሲያልፉ ማየት የለብንም። በቃ እንደዚህ እንደሚያሰቃዩን የአበሻ ወንድ ፈረደበት። መወደድ አለብን እኛ ሴቶች። በር ይዘጋል። መርጌታ ይችላል። My boyfriend. I know they asked this question. የኢቢኤሱ ጋዜጠኛ ጌታሁን አሰፋ ምንድን የገጠመው? እስቲ በነፃ እንደ ልባችን እየተነፈስን ስለሆነ ፈጣሪያችንን እናመስገን። ጋዜጠኛው የኦክሲጅን ማሽን በየቀኑ መጠቀም ግዴታ ለሆነባቸው ወገኖቼ እግዚአብሔር ይማራችሁ፣ የምንጠቀመው ነገር ምን ያህል ውድ እንደሆነ የምንረዳው ስናጣው ነው ብሏል። ጌታሁን ይህንን ያለው ታሞ አልጋ ላይ ሆኖ ሳይሆን በቻይና አንድ ከፍታ ያለው ቦታ ላይ ለጉብኝት በወጣበት ወቅት በቦታው የአየር እጥረት ስለሚያጋጥም ራሱን ለመደገፍ ኦክሲጅን እየተጠቀመ በነበረበት ቅስፈት የተሰማው እውነተኛ ምስጋናና እይታ ለማካፈል ነው። እኛ በየቀኑ የምናገኘው ኦክሲጅን እንደ ተራ እንመለከታለን። በእጃችን ያለን ነገር ምን ያህል ውድ እንደሆነ የምንረዳው ስናጣው ነውና ሁላችንም ፈጣሪያችንን እናመስግን። ይህንን ነገር በየቀኑ መጠቀም ግዴታ የሆነባችሁ ወገኖቼ እግዚአብሔር ፈጽሞ ይማራችሁ። በእውነት የምንጠቀመው ነገር ምን ያህል ውድ እንደሆነ የሚገባን ስናጣው ነው። እና እኔ ከዚህ በፊት ሀና የምትባል ወጣት በኦክሲጅን የምትጠቀም የማናገር እድል ገጥሞኝ ነበር እና በወቅቱ በጣም ተደንቄባት ነበር። ጠንካራ ነች ብዬ አሁን እኔ ገጥሞኝ ሳየው ጠንካራ ነች ያልኩበት ሌቭል በጣም ዝቅተኛ ነው። ከዛ በላይ ጠንካራ ነች እና እግዚአብሔር ፈጽሞ ይማራችሁ። አምኖሰኝ አካባቢው ሀገሩ መጥፎ ነው እያልኩ አይደለም። በዚህ ወይዘር ራሱ በጣም የሚገርም እድገት ነው ያለው ቲቤት። ነገር ግን ከስትንፋስ በላይ ምን አለ? በእጃችን ያለ ነገር ምን ያህል ውድ እንደሆነ የምናውቀው ስናጣው ብቻ ነው። ጤናችንም በዚህ ተመሳሳይ ነው። ጤናችን ስናጣ ነው የጤናችንን ዋጋ የምንረዳው። ስለዚህ ሁሌም አመስጋኝ ነው። ሁሌም ህይወቴ ላይ ምን ኖቲስ እንደማድረግ ልንገራችሁ። እሺ፣ ሰላሜ እንዲጠፋ በተላከ ጉዳይ ላይ ሁሌም ሰላሜን አገኛለሁ። እንድንከስር በተላከ ነገር ላይ አትርፌ አውቃለሁ። ብዙ ጊዜ እንዳስጠላ በተላከ ነገር ላይ በራሱ በተላከው ጉዳይ አምሬ አውቃለሁ። እንድጠላ በተላከ ጉዳይ ላይ ብዙ ጊዜ ተወድጄ አውቃለሁ። ኢማጅን እንደዚህ የሚያደርግ አምላክ ነው የምከተለው። እሱ አባቴ ነው፣ እኔም ልጁ ነኝ። አስቡት። ሰላምዬ፣ ሰላምሽ ብዝት ይበል። አንቺ ላይ የደረሰው በረከት እኛ ላይ የሚድረስ። ሀኒ የሆነ ቀልድ ነገርሽ፣ በጣም የሚያስቅ ቀልድ። ምንድን ነው? የሆነ ጓደኛዬ ካልሲ መች ጀመረ እና ነው ምስቀው? ኧረ ላሽ ምንድን ነው? ብቻ አይደለም ሌላም አለ በጣም የሚገል በሳቅ የምር ባይዘዌ ማለት ነው። በር ማለት ነው። በር ይዘጋል። መርጌታ ይችላል። በጣም ይችላሉ። ኧረ እስቲ ለእኛም ወይ በለን እናስቅበት። ብቻውን ያሳቀ ብቻውን ምን ይባላል ነው የሚባለው? እስቲ እናንተ ጨርሱት። ኧረ ለእኛም ንገረን እንጂ ጎበዝ። My boyfriend. Herman. I know they asked this question. He looks like one of us. Though, tell them. I'm not Abisha. I'm Mexican, Spanish, and black. But I could be honorary Abisha if y'all allow it. Of course. You know, let me be honorary Abisha. He look like us. I love Ethiopia. I love it. Obviously, we are Abisha. Yeah, when I'm He in love with us. when I'm with Herman, I'm Abisha. Look, Damon, he's not Ethiopian. Everybody has that. I told you. Yeah. He's not Abisha. He's Mexican. Mexican, Spanish, black. Mexican, Spanish, and black.
That's crazy. ያልገቡበት የለም ያልገቡበት የለም ማሄ ያልገቡበት የለም የሚለውን የአብዱኪያር ዘፈን ለምን ትዝ እንዳለኝ አላውቅም። በቃ የአበሻ ወንዶቹ ኖ ማለት አለብን። ለምን ኖ ባጠገባቸው ራሱ ሲያልፉ ማየት የለብን። በቃ እንደዚህ እንደሚያሰቃዩን ትንሽ ደግሞ መወደድ አለብን እኛ ሴቶች። የአበሻ ወንዶቹም ነጭ ሴቶች እያገቡ ይኸው ቲክቶክ ላይ እየተበለጣችሁ ነው። ምንድን ነው ፈዛችኋል? ውክክር ነው። ሀበሻማ ድሮ ያገባችሁ አርፋችሁ ተቀመጡ። ባል ውድ ነው። ከዚህም በኋላ በጣም ብዙ ይገባል ብላችሁ የምታስቡ ከሆነ አይሆንም። ከዚህ በኋላ ይኸውላችሁ እኛ ሀገር ያሉ ወንዶች ኢኮኖሚ ያደቅቋቸዋል፣ ሜንታሊ ደቀዋል። ከስንቶቹ አንዶቹ ናቸው እንጂ ጥቂቶቹ። ትክክል። እንደውም ሴቱ ጎብዟል። ሴቱ ይሰራል፣ ይተጋል፣ ለመለወጥ አዲስ ነገር ይፈጥራል። እንደውም ወንዱ ወላሂ እየላሸቀ ነው። ከዚህ በኋላ ብዙ ትዳር አታየውም። የሚያገባ ወንድ አታገኝም ኢትዮጵያ፣ ስፔሻሊ በዚህ ኑሮ ከቀጠለ። ያው መቀጠሉ አይቀርም። ስለዚህ እባካችሁ ፊታችሁን ወደ ውጭ ያዞሩ። በደንብ ቱሪስት ሀገር ውስጥ እየገባ ነው። በሽ ነው። በየቦታ ስትሄዱ ነጭ ሳታዩ የምታልፉበት ቦታ የለም። ተፍ ተፍ በሉ። ስለዚህ አስቡ። ፍትህ ለሀበሻ ወንዶች እንላለን። ፌሚኒስቱም ሁለተኛ ሚስት የሆነውም የሀበሻ ወንድ ላይ ጦርነት ከፍቷል። ምንድን ነው የሚሻለን? ወንዶች ምን ታስባላችሁ? የጠቅላላ እውቀት ጥያቄዎቻችን ቀጥለዋል። ለሰው ልጅ እጅግ ጠቃሚ የሆነ ቫይታሚን ምንድን ነው? ማለት ኤ ቢ አለ። ኦኬ፣ ለሰው ልጅ ጠቃሚ ቪታሚን ኦኬ፣ ቪታሚን ኤም ነው። ምንድን ነው ቪታሚን ኤም? ቪታሚን ኤምማ መኒ ነው። ኤም ገባ። ገንዘብ ከሌለ ሌላ ኤቢሲ ምንም አይሰራም። ስለዚህ መኒ ነው ጠቃሚ። ኤግዛክትሊ። ከቫይታሚኖች ጠቃሚው ቫይታሚን ኤም ነው። መኒ ዊዛውት ኤም ኖ ቫይታሚን ይባላል። ዊዛውት መኒ ኖ ቫይታሚን ማለት ነው። ወንዶች ዛሬ ሞቲቬሽን ሳይሆን ማነቃቂያ ንግግር ልናገር ነው የመጣሁት። እሺ፣ የትኛውም አይነት ወንድ ከዛሬ በኋላ ትኩረት ማድረግ ያለበት ህይወት ላይ፣ ስራ ላይ፣ ገንዘብ ላይ፣ ቤት ላይ ነው እንጂ ቅጥ ላይ በፍጹም መሆን የለበትም። ወንድ ልጅ ያለላችሁም እንዴ? ወንድ ልጅ በጣም ጥሩ ስራ ነው። ትኩረታችን ስራ፣ ገንዘብ፣ ቤት ላይ ቢሆንም ለአይናችን ግን ደስታ መንፈግ የለብንም። ባይኔ ከሱቄ ገዛው ይላል። ወይ ዘይት ስንት ሊትር ነው? አንድ ሊትር 450 450 ሁሌ መጨመር ነው የስራችሁ። ምን እናንተ ስራ ደግሞ በጣም እኮ ነው የሚገርመው። አንቺ ሻምጭ በእናትሽ። ኧረ ምንድን ነው የሚያደርገው? 450 አሁን ለአንድ ሊትር 450። ኧረ ልጁ ምን ሆኗል እንዴ? አቺ ዴባ እንዴ ምንድነው? ዝም ብሎ ሜዳ እንዴ? አረ እንደዛ አይደለም። ራስ ምን ያንተራት ብቻ ስንት ነው ዘይት ያልሽው? 450 እና ስንት ነው የሰጠሁሽ? 50 ብር ብለሽ ለምጫ ምርቃና ፕሮማክስ ይላል። ይሄ ነው እንዴ? መቃብር ላይ በቀለጫ አስቀሙ። እንደዚህ ነው። ከራሳችሁ ሱቅ ትገዛላችሁ። ምርቃና ፕሮማክስ ምርቃናው ይለያል። እዚህ ኧረ እባክሽ ደወለ በእናትሽ ምን ልበለው? አሪፍ ፒካፕ ላይ ደወለ አሪፍ ፒካፕ ላይ ታዲያ አባ ኮብለህ እንዴ? አባ ኮብለህ እንዴ? ልቤን በረገድከው። አባ ህፃን ነህ እንዴ? አባ ህፃን ነህ እንዴ? አጫውቹ አለኝ። አረ አፋታቻቸው በቃ። አባ ጫሸኖ እንዴ? ወጠርከኝ። አረ በእናትሽ ሌላ እስካሁን አልገባሁም የነገርሽው ነገር። እቺ የመጨረሻውን ማለት ይልባል። አባ ደነዝ ነህ እንዴ? አረ በለው እንዴት እየጠበቀሽ ነው? በቃ አለቀ። እናቴ አይገባውም። አባ ከአባ ጋር አፋታቻቸው። ፒካፕ ላይ ነው በብሎክ ነው የሚጠናቀቀው። ሽቶና ጥቅሙ እንዴት ነሽ? በጣም ያምራል። ወደድሽው ሽቶ? በጣም ከስቴት ነው ያስመጣሁት። በነገራችን ላይ ቤት ነፍ ሽቶ አለ። መነፋት ትፈልጊያለሽ? አንዴ ልንፋሽ ወስጄ እንዴ አግኝቼው ነው። የእውነት ጥሩ አድርጌ ነው መነፋሽ። እንዴ ነይ። ደህና ነሽ? በደንብ አድርገህ ንፋት። ማለቴ ሽቶ ነው፣ ሌላ ነገር እንዳታስብ። በደንብ አድርገህ ሽቶ ንፋት። ሄሎ ፍቅርዬ፣
ወይ ማሪ እንዴት ነሽ ውዴ? አለሁሉ ውስጤ እትገኝ ነው እንዴ? ለኔ ውዴ በናፍቆት ነው ጥሩ ናፍቆት ወይ ጉጉት ለቱ ጋይሳን ወንጨራ ሻብሽ አሳይም ፍቅር ይኸው ጎሽ የኔ ፍቅር አንቺም ሳሚ የዱባ ይሻምሽ ከጉንጬ ሳሚ አሳይ ይኸው እሺ ቻው የኔ ፍቅር እሺ ቻው ይሄ ደግሞ ኤክሷ ነው ማሊበ አማረና ሲቲ የቱ ጋር ይሳም ትሽ እከካም እከካም ምንድነኝ ግን እኔ እኮ በእነሱ እድሜ በቃ ጭቃ እያቦካው አፈር እየፈጨው ነበር። አረ ጀነሬሽኑ እየፈጠነ ነው። ፍቅሬ ማሬ ጉጉቴ እየተባባለ ነው። የክራሽ ፍቅረኛ አንተ ጋር ሲታከም ዛሬ በቃ ሞቻለሁ። አይዞ እሱም የከፋ አይደለም፣ ውጤት ደርሷል ማለት ነው። ሁለቱም ኩላሊቶች ፌል አድርገዋል እና ልብ መርጨት አቁሟል። ጨጓራ አይፈጭም እና አንጀት ተቀዷል እና ኦፕራሲዮን ልናደርግ ስለሆነ እግርህን ድንገት ሊሰማው ስለሚችል ሁለቱም እግሮች ይቆረጣሉ። እንዴ እግሮቼ በምን ልራመድ ነው እንዴ? አልሄድም እኮ ዋናው ጤና ነው። እግር ሲቆረጥ ደግሞ ማለት አይነ ማየት የለበትም። የስነ ልቦና ችግር ሊደርስበት ስለሚችል ሁለቱም አይኖች ይወጣሉ። ዋናው ጤና ነው። ኦፕራሲዮን ስናወጣው ደግሞ ማለት ልትወራጭ ስለሆነ ማለት የሕክምና ስህተት እንዳይፈጠር ሁለቱም እጅ ይቆረጣል። በምን ልበላ በምን ልዳስስ እንዴ? ዋናው ጤና ነው። ሁሉም ተቆረጠ እኮ እንዴ? እጅ ሲቆረጥ ደግሞ ማለት ነው የእጅ ደም ስር ከቹቹላ ጋር የተገናኘ ስለሆነ መጨረሻ ላይ ቹቹላን ቁርጥ እናደርጋለን። እንዴ ሁሉም የሆነ እሱ ግን ያስፈልገናል። እንዴ እሱ ያስፈልገናል። ዋናው ጤና ነው። ምንድነው ጋይስ ጉዲኒ ከቤት እንደዚህ ነው ይጥት እዲ ሁለት ኮፍያ እኔ እኮ ፋሽን መስሎኝ ነበር። አረ ኦ ማይ ጋድ ዲኩሚን ምንድነው መስለው ሁለት ኮፍያ ገርግዳለች። እኔን ከልጅ ጋር ይጫወት ነበርና ረስቼዋለሁ። አሁን እዚህ ጋር የሆነ ሲጨንቀኝ ነገር እንደዛ ሳረግ ለካ ሁለቱንም አድርጌ ወጣት ላኪ ከመኪና ያልወረድኩ ግን I was on my way ሎርድ የሆነ ቃል ገዛ ማለት ነው። ኦ ማይ ጋድ ተርፈሻል። በጣም ነበር የማፍሰው በነገረኝ። ባይ አሁንም እንዳረሰው እኔ እኮ መጀመሪያ ሳይሆን ፋሽን መስሎኝ ነበር። ግን አይዞሽ ሁሉም ጋር ነው። አንቺ ብቻ አይደለሽም። ፒኦቪ ክራሼ ስታራ አይቻት ለጓደኞቼ የማስረዳበት መንገድ ብላ ቁጭ ብላ አራች እና የሚያምራር ነው ያራች። ተጋቢ ነው ይመስላል እና አይስክሬም ላይ አይመጣም ጫፉ ላይ ያለው እንዲህ ተቆረጠበት አጨራረሷ ማለት ነው። አረ ልጅ ነኝ እኮ እኔ እንደዚህ አይነት ዱርዬነት ምናምን ያን የለብኝም። እኔ እንግዲህ ዱርዬነት ከሆነ ከዛ በቃ ልከካት ፈልጋለሁ። ነፍሷን ማራርፋለች እና ለምንድን ነው እኔ አራለሁኝ የእሷ ለምንድን ነው እንደዛ ያማረኝ? ልበላው አልፈለኩም። ምንም እኮ ግንኙነት ይሄ የባህሪያዊ ግንኙነት የለንም እኮ ቆሻሻ ነገር እንደሆነ አውቃለሁ።